ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማናጀሪያል ኢኮኖሚክስ በቻፕተር 6 በፓርት 2 ቪዲዮ ተመልሻለሁ። ከዚህ በፊት በቻፕተር 6 በፓርት 1 ስለ ፕሮዳክሽን አይተናል። ዛሬ ደግሞ በፓርት 2 ስለ ኮስት እናያለን። ቻፕተሩ ስለ ፕሮዳክሽን እና ኮስት ነው የሚያወራው ማለት ነው። ሶ ፓርት 1 ካላያችሁት መጀመሪያ እሱን አይታችሁ እንገናኝ። እሱን አይታችሁ ከሆነ የመጣችሁ ደግሞ ለዛሬ ቻፕተር 6 በፓርት 2 እንቀጥላለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ ብቻ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። ወደ ቪዲዮ እሺ እንዳልኳችሁ በዛሬው ቪዲዮ የምንመለከተው ስለ ኢኮኖሚ ኮስት ኮንሴፕቶች ነው ማለት ነው። ሶ there are various relevant cost concept ነው የተለያዩ ኮስት ኮንሴፕቶች አሉ። cost is understood differently for different purpose. The definition of the cost varies from decision to decision ነው የሚለው። ኮስትን አንደርስታንድ የምናደርገው በተለያዩ ፐርፖዞች በተለያየ ሁኔታ ነው እና ከዲሲሽንም የኮስት ዴፊኒሽን ይለያያል። ሶ cost may include the price paid for the good, its transportation, storage, handling expense beside other miscellaneous expense ነው። ስለዚህ ኮስት ምን ሊያካትት ይችላል? ለጉዱ ለእቃው የምከፍሉት ኮስት አለ፣ ለትራንስፖርቴሽን ሃንድ ለማድረግ የምታወጫቸው ኮስቶች፣ ለተለያዩ miscellaneous ወይም አዲሽናል ኮስቶችም ይካተታሉ ማለት ነው። ኮስቱ since different definition are affected by different type of cost, manager needs to understand which cost should be considered. it must identify its relevant cost ነው የሚለው። ሰው ማናጀሩ ምን ማድረግ አለበት? የተለያዩ ዲሲሽኖች ስላሉ በተለያየ አይነት ኮስቶች ላይ ማናጀሩ አንደርስታንድ ማድረግ አለበት። የትኛውን ዲሲሽን ነው በዲሲሽን ውስጥ ኮንሲደር ማድረግ ያለብኝ ኮስት የሚለውን ማለት ነው። ሶ ዳት ሚንስ ምንድነው ሪሌቫንት ኮስት የሚለውን ኮንሴፕት ወይም ሪሌቫንት ኮስትን አይደንቲፋይ ማድረግ አለበት ማለት ነው ማናጀር። ሶ that may be relevant for one particular type of decision is very likely to be meaningless for arriving one another decision. so relevant cost ማለት በአንድ ሁኔታ relevant የሆነ ኮስት በሌላ ሁኔታ ምንድነው relevant ላይሆን ይችላል ማለት ነው ያ ኮስት። so relevant cost is defined as the cost that is actually affect a given business decision and should therefore be consistent in decision making process. so relevant cost ማለት ምንድነው? ኮስት ምንድነው? ያንን ቢዝነስ አፌክት የሚያደርገው ከሆነ ነው። ያንን ቢዝነስ አፌክት ካላደረገው ኮስት ምንድነው? ሪሌቫንት ኮስት ነው ማለት አንችልም። ስለዚህ ሪሌቫንት ኮስት ማለት ያንን ቢዝነስ ምንድነው ዳይሬክትሊ አፌክት ማድረግ ይጠበቅበታል ማለት ነው። ሶ ሌላ ደግሞ ምን ይላል? should be considered therefore ኮንሲደር ማድረግ አለብን በውሳኔያችን ላይ ኮንሲደር ልናደርገው ይገባል ማለት ነው። ስለዚህ ሪሌቫንት ኮስት ስንል ዳይሬክትሊ ስፔሲፊክ ቢዝነስ ዲሲሽናችን አፌክት ማድረግ የሚችል ቼንጅ የሚሆን እንደ ሲቹዌሽኑ ነው። ስለዚህ ፊውቸር ላይ ነው የሚያተኩረው ፓስት ላይ አይደለም። ዲፈር ያደርጋል ማለት ነው በተለያዩ ኦልተርናቲቮች መካከል። in order to ascertain relevant cost to be considered for particular situation we need to discuss possible cost concept. ስለዚህ relevant cost ምንድነው? እንደ ሲቹዌሽኑ የሚወሰን ነው ኮስቱ ስላለን የተለያዩ አይነት ኮስት አሉ። እነሱን ኮስቶች መለየት አለብን ማለት ነው። እነዛን ኮስቶች ከለየን በየትኛው ሲቹዌሽን ነው የትኛው ኮስት አፕላይ የሚሆነው የሚለውን ማወቅ እንችላለን። so the first one ምንድነው? actual cost and opportunity cost. so costs that are actually incurring or producing good and service are known as actual cost ነው። ኮስት የምንለው ምንድነው? አክቹዋሊ ኢንከር የምታደርጉት ማለት ነው። ወይም ፕሮዲውስ ስታደርጉ የሆነን ጉድ ኤንድ ሰርቪስ አክቹዋሊ ኢንከር የምታደርጉት ኮስት ከሆነ ምን ይባላል? አክቹዋል ኮስት ይባላል ማለት ነው። ሲንስ ዚስ ኮስት አር ሪል ካሽ ፍሎ አላቸው፣ አውት ፍሎ አላቸው and generally recorded in account book. they are also called acquisition or account cost እንላቸዋለን። ዳይሬክትሊ ከኪሳቸው የምትከፍሏቸው ካሽ ፍሎ ያላቸው ማለት ነው and they are recorded in your account book ማለት ነው። any process of production require input factor to be used for producing an output ነው የሚለው። ስለዚህ ማንኛውም ፕሮዳክሽን ኢንፑት ፋክተር ይፈልጋል አውትፑት ለማምረት። ሶ እያንዳንዱ ፕሮዳክሽን ደግሞ ኢንፑት ፋክተሮችን ይጠቀማል አውትፑት ለማምረት። ስለዚህ እያንዳንዱ ፋክተር ኦፍ ፕሮዳክሽን ደግሞ ራሱ የሆነ ፕራይስ አለው። ለምሳሌ ለመሬት ለላንድ ሬንት ትከፍላላችሁ፣ ለሌበር ዌጅ ትከፍላላችሁ፣ ለካፕ ኢንተረስት ትከፍላላችሁ and so on. this cost can be informed actual cost ነው። አክቹዋሊ ለዛ ነገር out of pocket cost explicit cost እንደምንለው አይነት ነው በቻፕተር 2 ላይ እንዳየ ነው። so cash outflow in the form of expenditure or payment made by the firm
to surplus of factor production are only recorded by account in the account of book of the firm ነው። ስለዚህ ካሽ አውት ፍሎ ለተለያዩ ፔመንቶች፣ ለኤክስፔንዲቸሮች፣ ለሰፕላይ ሳይድ ፋክተሮች ሊሆን ይችላል የምታወጡት በአካውንት ኦፍ ዘ ቡክ መመዝገብ አላቸው። እነሱም አክቹዋል ኮስት እንላቸዋለን ማለት ነው። ሲንስ ሌላኛው ደግሞ ኦፖርቹኒቲ ኮስት is a notion or concept, it is not recorded in the book of the account, however it should be considered in making decision. so ኦፖርቹኒቲ ኮስት የምንለው ደግሞ እንደ አክቹዋል ኮስት ቡክ ኦፍ አካውንታችን ላይ አይመዘገብም፣ ግን ውሳኔ ስንወስን ኮንሲደር ማድረግ አለብን ይሄን አካውንቲንግ ኮስትን። it should be considered as a break even cost ነው የሚለው። እንደ break even cost ይቆጠራል ነው የሚለው። as a firm should continue to be in business only ምን ከሆነ ነው only till the time it guarantee more profit than what it would have made an alternative business. In the case of the alternative or next best alternative case, many alternatives አሉ ማለት ነው። ሶ እዚህ ጋር የሚለው ምንድነው እንደ ብሬክ ኢቭን ኮስት ያገለግላል ማለት ፕሮፊታችን ከኦፖርቹኒቲ ኮስቱ ከበለጠ በቢዝነስ ውስጥ እናደርጋለን። ፕሮፊታችን ከኦፖርቹኒቲ ኮስቱ ካነሰ ደግሞ ወደ ሌላ ኦልተርናቲቭ ስዊች እናደርጋለን ማለት ነው። ሶ ኦፖርቹኒቲ ኮስት ማለት ነገር ሲሰሩ ሉዝ የምታደርጉት ሌላ ነገር አለ። ሶ ሉዝ ከምታደርጉት በዚህኛው ነገር ፕሮፊት የምታገኙ ከሆነ ነው በዛ ነገር መቀጠል ያለባችሁ ማለት ነው። ለምሳሌ a consumer want to pay 10 ብርስ for a dinner may have to give up going to theater። አያችሁ በ10 ብር ከፍላችሁ ዲነር ለማግኘት ስትሉ ቲያትር መሄድ ልትፈልጉ ትችላላችሁ። እሱን ጊቭ አፕ ወይም ልትጠጡ ትችላላችሁ ማለት ነው። ሶ ኢቭን ዞ ፐርሰኑ ቢከፍልም ለዲነሩ ሪል ኮስቱ ሳክሪፋይ ያደርጋል ማለት ነው። ስለዚህ ሌላኛው ደግሞ ማናጀሩ who hire an additional secretary may have to forgone ማናጀሩ ምንድነው አዲሽናል ሴክሬታሪ ፎርጎን ሃይሪንግ አዲሽናል ክለርክ ነው። ስለዚህ ማናጀሩ ምን ሊያደርግ ይችላል? ሴክሬታሪ ሊቀጥር ይችላል ማለት ነው። ሶ ምንም ትቶ ክለርክን ትቶ ማለት ነው። ስለዚህ ዲሲሽኑ ስለ ሳለሪ አይደለም፣ ሳይሆን አባውት ኦፕሽንስ ዳት ጊቭ ሞር ቫልዩ ነው። ሞር ቫልዩ ይሰጠኛል የሚለውን አተኩሮ ነው ማድረግ ያለበት። ሴክሬታሪ ሲመርጥ ይቀጥር ምንድነው ክለርክ ሊያጣ ይችላል። ስለዚህ አንዱን ለማግኘት አንዱን ሳክሪፋይ ታደርጋላችሁ። ስለዚህ ሳክሪፋይ ያደረጋችሁበት ነገር ፕሮፊቱ ካጣችሁት ነገር መብለጥ አለበት። እንደዛ ከሆነ ምንድነው አሪፍ ፕሮፊት ታገኛላችሁ። ሶ ኦፖርቹኒቲ ኮስት የሚለው ምንድነው እነዚህ ኮንሲደር የማይደረግ ኮስት ነው። ይሄ በውሳኔያችን ውስጥ ግን መካተት አለበት። ብዙ ጊዜ ኦፖርቹኒቲ ኮስትን ሰዎች ኮንሲደር አያደርጉም። ለምሳሌ አንድ ቢዝነስ ሲሰራ አንድ ሰው ቢዝነሱን መጀመሪያ ሲሰራ ተቀጥሮ በወር 30 ሺህ ብር የሚከፈለው ከሆነ ያ ሰው ያንን ስራ አቁሞ የራሱን ቢዝነስ ቢጀምር ያ ቢዝነስ እዛ ከሚያገኘው ተቀጥሮ ቢሰራ ከሚያገኘው በላይ መሆን አለበት ትርፍ እንዲያስገኘው። ሶ ኦፖርቹኒቲ ኮስት ላይ ሰውዬ ምንድነው ያን 30 ሺህ ብር ትቶ መምጣቱ ነው ማለት ነው። ሶ በህይወት ላይ ብታዩ ምንም ነገር ኦፖርቹኒቲ ኮስት የሌለው ነገር የለም። እናንተ አሁን እየተማራችሁ ነው፣ ግን ይሄን ትምህርት ትታችሁ ሌላ ቢዝነስ ልትሰሩ ትችላላችሁ። ሶ ኦፖርቹኒቲ ኮስት አለ። አንድ ነገር ለማግኘት ስትሉ አንድ ነገር ሉዝ ማድረግ አለባችሁ ማለት ነው። እሱን ነው የሚያሳየው ኦፖርቹኒቲ ኮስት። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ቀጣይ ደግሞ ፊክስድ ኮስት ኤንድ ቫሪያብል ኮስት ነው የምናየው። ፊክስድ ኮስት እና ቫሪያብል ኮስት ላይ ስንመጣ ኮስት ኦፍ ዲፈረንት ካይንድ ቢሄቭ ዲፈረንት ፎር ዘ አውትፑት ነው የሚለው። ስለዚህ ኮስቶች የተለያየ አይነት ነው፣ ዲፈረንትሊ ነው ለአውትፑታችን አክት የሚያደርጉት ማለት ነው፣ ወይም አክሽናቸው። ሰም ሪሜን ፊክስድ ኦቨር ኤ ሬንጅ ኦፍ አውትፑት ነው የሚለው። ሶ ዋይል አዘር ቫሪንግ ዊዝ አውትፑት ነው የሚለው። ስለዚህ አንዳንዶች ፊክስድ ከሆነ ለረጅም ጊዜ የሚቆዩ ኮስቶች ናቸው። አንዳንዶች ደግሞ አውትፑት ሌቭላችን ቫሪ ሲያደርግ የሚቀያየሩ ኮስቶች አሉ። ፊክስድ ኮስት ከሆነ እንደ ኮስት ሪሜን ኮንስታንት ኮንሰርኒንግ ዘ አውትፑት ነው። ስለዚህ ለኮስቱ ለረጅም ጊዜ የሚቆይ ነው ማለት ነው። ዳት ማይት ኤግዚስት ኢፍ ኖ አውትፑት ኢዝ ፕሮዲውስድ። ምንም እንኳን ፕሮዲውስ ባታደርጉ እንኳን ፊክስድ ኮስት ኢንከር ታደርጋላችሁ። ምክንያቱም ቤት ስትከራዩ ምንም ባታመርቱ ለቤቱ ትከፍላላችሁ። የተለያዩ ኮሞንቶች ስትገዙ ገና ባታመርቱ እንኳን ለነዛ ታወጣላችሁ ማለት ነው። ሶ ፕሮዲውስ ባታደርጉ እንኳን የምታወጣቸው ወጪ ፊክስድ ኮስት አሉ ማለት ነው። on the other hand cost vary with the change in input I mean the change in output are known as variable cost። so ግን አውትፑት ቼንጅ ባደረገው ቁጥር የሚቀየሩ ከሆኑ variable cost እንላቸዋለን። ለምሳሌ አዲሽናል ዩኒት ለማምረት ስትሉ ተጨማሪ ሰራተኛ፣ ተጨማሪ ሌበር ያስፈልጋቸዋል፣ ተጨማሪ ሮ ማቴሪያል ያስፈልጋቸዋል። ይሄን variable cost እንለዋለን። the rent of building and factory intersect on borrowed capital or plant machinery it is are fixed cost ይላል። while raw material wage እንዳልኳችሁ ምንድናቸው ማለት ነው variable cost ናቸው ማለት ነው። as a road cost of fixed
አሴትስ አር ኦል ፊክስድ ኮስት ኤንድ ዞስ ከረንት አሴት አር ቫሪያብል ነው የሚሉ ሰው። በሌላ አማርኛ ኮስት ኦፍ ፊክስድ ኮስት ምንድነው? ፊክስድ ናቸው። ከረንት አሴቶችን ግን ደግሞ ስናያቸው አስ ቫሪያብል አድርገን እንቆጥራቸዋለን ማለት ነው። እናንተ መያዝ ያለባቸው ፊክስድ ከሆነ አውትፑቱ ማተር አያደርግም፣ ቼንጅ አረገ አላረገ የሚሆነው ለቫሪያብል ኮስት ሲሆን ነው ማለት ነው። however some costs cannot be so easily distinguished into fixed or variable cost. They are to some extent and variable. Therefore, such costs are known as semi-variable costs. They are either remain constant notoriously with the change in output at all times. ነው አንዳንድ ጊዜ ደግሞ ምንድነው ፊክስድ ነው ቫሪያብል ነው ብለን ጀጅ ማድረግ ማንችላቸው ኮስቶች አሉ። to some extent ቫሪያብል ሊሆኑ ይችላሉ ማለት ነው። ሶ ሰሚ ቫሪያብል የምንላቸው አሉ ማለት ነው። እነዚህ neither remain constant አይሆኑ ኦር ሙሉ ለሙሉም ቼንጅ ኢን አውትፑት ሌቭላችን ሲቀየር አይለወጡም። ስለዚህ ሰሚ ቫሪያብል ኮስት የምንላቸውም አሉ ማለት ነው። ሌላኛው ደግሞ ቶታል ኮስት፣ አቨሬጅ ኮስት፣ ማርጂናል ኮስት የምንለው አለ። ሰም ኦፍ ኦል ኮስት ሁሉንም ኮስት ፊክስድ እና ቫሪያብሉን ኤክስፕሊሲት ኢምፕሊሲት እንደምራችሁ የምታገኙት ቶታል ኮስት ይባላል። አቨሬጅ ኮስት ከሆነ ደግሞ ፐር ዩኒት ኦፍ አውትፑትን ፕሮዲውስ ለማድረግ የምታወጡት ኮስት ነው የሚያሳየን። ቶታል ኮስቱን በነምበር ኦፍ አውትፑት ፕሮዲውስ ባረጋችሁ ታካፍላላችሁ። ማርጂናል ኮስት ከሆነ ደግሞ ቼንጅ ኢን ቶታል ኮስቱ ዱቱ ፕሮዳክሽን ኦፍ ዋን አዲሽናል ዩኒት ኦፍ አውትፑት ስላመረታችሁ በአዲሽናል ዩኒት በምታመርቱ ጊዜ የምታወጡት ወጪ ነው። ሌትስ ኮስት ኦፍ producing 10 units ቢል ብር 5000 that for 11 units ብር 5050 ቢሆን this case the average cost አሁን ከተጠየቃችሁ በዚህ ኬዝ ምንድነው 5000 አመረታችሁ 100 አለ 5000 ሲካፈል ለ100 ለ10 500 ይሆናል። and the marginal cost ከሆነ ደግሞ እንጁ ነው የምፈልጉት 5050 ሲቀነስ 50 ይሆናል። 11 ሲቀነስ 10 1 ይሆናል። 50 ለ1 50 ይሆናል ማለት ነው። ማርጂናል ኮስቱ 11 ዩኒት ለማምረት 50 ይሆናል ማለት ነው። ስለዚህ 10 ዩኒት ነበር ያመረታችሁት አዲሽናል 1 ዩኒት ለማምረት 50 ብር ያስወጣችኋል ማለት ነው። however since it is not possible to have divisible unit of output the incremental cost concept is preferred over marginal ኮስት ኮንሴፕት ነው። አንዳንድ ግን ዲቪዥን የሆኑ እንትሎች ስላሉ ኢንክሪመንታል ኮስት ኮንሴፕትን ብንጠቀመው አሪፍ ነው ከማርጂናል ኮስት የበለጠ ማለት ነው። ኢንክሪመንታል ኮስት ማለት ቶታል ኮስቱ ፕሮዳክሽን ኦፍ አዲሽናል ኢንፑት ነው። ሶ ኢንክሪመንታል ኮስት ማለት ቶታል ኮስት ኤን አለ፣ ቶታል ኮስት ኤን ማይነስ 1 ነው። ቶታል ኮስት ኦፍ ፕሮዲዩሲንግ ኤን አለ፣ ኤን ማይነስ 1 አድርጋችሁ ዲፈረንሱን ማየት ነው ማለት ነው። ያ ማለት ቶታል ኮስት ኤን ማለት ምንድነው? ኤን ዩኒት ላይ 10 ዩኒት ላይ 11 ዩኒት ላይ 50 አለ። እዚህ ጋር 50 ያለው ዲፈረንስ 50 ይሆናል ማለት ነው። እንደዚህ እንለያለን ማለት ነው። ሶ ቶታል ኮስት፣ አቨሬጅ ኮስት፣ ማርጂናል ኮስት አለን። ሌላ ደግሞ ሂስቶሪካል ኦር ሪፕሌስመንት የሚባል ኮስት አለ። ሶ ሂስቶሪካል ኮስት ምንድነው? ኢትስ ዘ ፓስት ኮስት ዳት ዋዝ ኢንካርድ አት ዘ ታይም ኦፍ ዘ አኩዚሽን ኦፍ ዳት አሴት ነው የሚለው። ስለዚህ ሂስቶሪካል ኮስት ማለት ፓስት ኮስት ነው። ለምሳሌ አሁን ይህን ቪዲዮ በምቀርጽበት ሰዓት አሁን 2018 ነው። ስለዚህ ሂስቶሪካል ኮስት የሚሆነው ምንድነው? አሁን 2016 ላይ የገዛሁት አሴት ምንድነው? ሂስቶሪካል ኮስት ነው፣ አልፏል ማለት ነው። ኦን ዘ አዘር ሃንድ ሪፕሌስመንት ኮስት ኢዝ ዘ ከረንት ኮስት ኦፍ ፐርቼዚንግ ዳት አሴት ነው። ሶ ሲሚላር አሴቲንግ ግን አሁን ያለፈው 2 ዓመት ቢልዲንግ ብገዛ ሂስቶሪካል ኮስት ነው። አሁን ላይ ደግሞ 2018 ላይ ብገዛ ቢልዲንግ ምንድነው? ከረንት አይ ሚን ሪፕሌስመንት ኮስት ይባላል። አሁን ላይ ብገዛ 2018 ላይ ከረንት ኮስት ነው ማለት ነው። ዲፔንዲንግ አፖን ዘ ኔቸር ኦፍ ዘ ኮሞዲቲ ኦር ዘ አሴት ዘ ሪፕሌስመንት ኮስት ዊል ቢን ሞር ዛን ኦር ለስ ዛን ኦፍ ሂስቶሪካል ኮስት ነው። ሶ በኮሞዲቲው እና ኔቸሩ ወይም በአሴቱ ኔቸር ሪፕሌስመንት ኮስት ምንድነው? ከሂስቶሪካል ኮስት ሊያንስ ወይም ሊበዛ ይችላል ማለት ነው። ፎር ዘ አሴት ዛት አፕሪሺየት ዊዝ ዘ ታይም ሪፕሌስመንት ኮስት ዊል ቢ ሞር ዛን ሂስቶሪካል ኮስት ነው። አሴቱ አፕሪሺየት እያደረገ የሚመጣ ከሆነ ለምሳሌ ላንድ ቢሆን መሬት ቢሆን የገዛሁት ቫልዩ አፕሪሺየት እያደረገ ነው ማለት ነው። ሶ 2016 የምገዛው ሂስቶሪካል ኮስት ላይ ያለው የመሬት ዋጋና 2018 ላይ የሚገዛው አሁን ፕሬዘንት ላይ ሪፕሌስመንት ኮስቱ የትኛው ይበልጣል? የአፕሪሺዬሽን ስላለ ቫልዩ ስለሚጨምር የሪፕሌስመንት ኮስት ይበልጣል ማለት ነው። ኦፖዚት ሆልድስ ዘ ታይም ኦፍ ሪፕሌስመንት ኮስት ዊል ቢ ሞር ዛን ሂስቶሪካል ኮስት ነው። አንዳንድ ጊዜ ደግሞ ሂስቶሪካል ኮስቱ የሚበልጥበት አለ። ለምሳሌ እነዚህ ቢልዲንግ ኢኩዊፕመንት ማሽነሪ ከሆኑ ለምሳሌ 2016 ላይ የገዛሁት መኪና ምንድነው? ዲፕሪሺየት እያደረገ ነው የሚመጣው። ስለዚህ ዲፕሪሺየት እያደረገ ሲመጣ ሂስቶሪካል ኮስቱ ላይ ሃይ ቫልዩ ይኖረዋል። ከዛ 2018 ላይ ደግሞ እያረጀ ስለሚመጣ ሪፕሌስመንት ኮስቱ ፕሬዘንት ቫልዩ ይቀንስ ይችላል ማለት ነው። ስለዚህ በዚህ ኬዝ ምንድነው? ሂስቶሪካል ኮስቱ ሊበልጥ ይችላል ማለት ነው። ሶ
solve the good for depreciating asset. For volatile asset, that's the asset with large price variation, the replacement will be quite from historical cost ነው የሚለው። አንዳንድ ጊዜ ደግሞ volatile በጣም የሚለዋወጡ ከፍ ዝቅ የሚሉ አሴቶች አሉ። ለነሱም በእነሱም ኬዝ ሪፕሌስመንት ምንድነው quite different ሊሆን ይችላል ከሂስቶሪካል ኮስት ማለት ነው። ሶ ሂስቶሪካል ኮስት ከሆነ ኢንካር ያደረጋችሁ ኮስቱን በፓስት ነው፣ ሪፕሌስመንት ከሆነ ደግሞ ፕሬዘንት ላይ ነው ማለት ነው። እሺ ሌላኛው ደግሞ ሾርት ተርም ቨርሰስ ሎንግ ራን ኮስት የምንለው አለ። ሾርት ተርም ቢፎር ዲስከስ ኮስት ሾርት ረን ኤንድ ሎንግ ረን ቱል ቢን ወርዝ ሃይል ቱ ዲፋይን ሾርት ረን ኤንድ ሎንግ ረን። ሶ ሾርት ረን እና ሎንግ ረን ቅድም ነግሬያችኋለሁ። ሾርት ረን ከሆነ ቢያንስ ምንድነው ዋን ኦር ሞር አውትፑታችን ፊክስድ መሆን አለበት ሾርት ረን ለመባል። ሎንግ ረን ከሆነ ደግሞ ሁሉም ምንድናቸው ማለት ነው ቫሪ ናቸው ማለት ነው። ሶ ሾርት ረን ከሆነ ምንድነው in the long run all factor variable ናቸው እንዳልኳችሁ። ፊክስድ ፋክተርስ in case of short run plant and equipment in short run decision ፊርሙ ኮንቴን prior financial commitment or capital expenditure ነው የሚሉት። ስለዚህ እነዚህ ፊክስድ ኮስቶች በሾርት ረን እንደ ፕላንት ኢኩዊፕመንት ያሉት ምንድናቸው ፊክስድ ናቸው፣ ወዲያውኑ አይቀየሩም። ስለዚህ prior financial commitment ወይም በፊት ያወጣችሁባቸውን ፕራይስ በመጠቀም ነው የሚቀጥሉት ማለት ነው። ሪስትሪክሽን የማይኖረው ግን በሎንግ ረን ከሆነ ነው። ሎንግ ረን ላይ ሁሉም ቫሪያብል ስለሆነ ማለት ነው። አክቹዋል ዱሬሽን ኦፍ ሾርት ረን ኢዝ አፌክትድ ባይ ኢኮኖሚክ ላይፍ ኦፍ ፊርም አሴት ዘ ታይም ሪኳየርድ ቱ ኢንስታል ኒው አሴት አሶሲዬሽን ኦፍ ዲግሪ ኦፍ ኢን አሴት ነው የሚለው። ሶ እንትን ላይ አክቹዋል ዱሬሽኑ የሾርት ረን ለመባል በኢኮኖሚክ ላይፍ እንዲቆይ ፋክተሮች አሉ ማለት ነው። ሶስት ፋክተሮች አሉ፣ እነሱን እናያለን ማለት ነው። የመጀመሪያው ፋክተር ምንድነው? ኢኮኖሚክ ላይፍ ኦፍ ፊርም አሴት አለ ሾርት ረንን ዱሬሽኑን የሚወስኑ ማለት ነው። ሶ ኢኮኖሚክ ላይፍ ኦፍ አሴት ስንል ለምሳሌ ፊርሙ ማሽን ወይም ኢኩዊፕመንት ላስት ሎንግ ታይም የሚቆይ ካለው ፊክስድ ነው ማለት ነው። ሶ ኤክስቴንድ ያደርገዋል ሾርት ረኑን ይራዘማል ፔሪዱ ማለት ነው። ሁለተኛው ደግሞ ታይም ሪኳየርድ ቱ ኢንስታል ኒው አሴት። ይሄ ማለት አንዳንድ ኢንዱስትሪዎች ብዙ ጊዜ ሊፈጅባቸው ይችላል ቢውልድ ወይም ኢንስቴል ለማድረግ አዳዲስ ካፒታሎችን። ስለዚህ ታይሙ ሎንገር በሆነ ቁጥር ሾርት ረናችንም በዛው ቁጥር ይረዝማል ማለት ነው። ሾርት ረን ማለት ምንድነው? ቢያንስ አንድ ፊክስድ ኮስት እስካለ ድረስ ፊክስድ ኢንፑት እስካለ ድረስ ስለሆነ የሚቆየው ማለት ነው። ወይም ዲግሪ ኦፍ ስፔሻላይዜሽን ኢን አሴት ነው። ዲግሪ ኦፍ ስፔሻላይዜሽን ማለት ስፔሻላይዝድ ኢኩዊፕመንት ወይም ዲዛይንድ ፎር ስፔሲፊክ ፐርፐዝ የሆኑ ማቴሪያሎች ካሉ እነሱን አዳፕት ሪፕሌስ ለማድረግ ጊዜ ስለሚፈጅ እነዚህ ፋክተሮች አፌክት ያደርጉታል ማለት ነው። ሾርት ረን ፕሮዳክሽን የሚቆይበትን ጊዜ ማለት ነው። ሶ ኮረስፖንዲንግ ቱ ዚስ ፔሪድ there are short run cost and long run cost ነው። ስለዚህ በዚህ አይነት መሰረት ሾርት ረን ኮስት ሎንግ ረን ኮስት ይኖረናል። ስለዚህ ሾርት ረን ኮስት ምንድነው? አራይዝ የሚሆነው አውትፑት when plant or equipment remain the same ነው አውትፑታችን ወይም ፊክስድ ኮስት ሲኖራችሁ ማለት ነው። ኮንትራስት ሎንግ ረን ከሆነ ቫሪየስ አውትፑቶችን ወይም ኦል ፋክተሮቹ ቼንጅ የሚያደርጉ ከሆነ ነው ማለት ነው። እሺ ሌላኛው ኮስት ደግሞ ምንድነው? አካውንቲንግ ኮስት እንለዋለን ማለት ነው። ሶ አካውንቲንግ ኮስት ላይ ስንመጣ ምንያው ምንድነው? አካውንቲንግ ኮስት ኤንድ ኢኮኖሚክ ኮስት አሉ። መጀመሪያ ሰም ኮንሴፕት ባይ አካውንታንት for recording, keeping, financial analysis and control auditing system purpose, while other used by manager for decision making costs that are recorded in the book of account using for accounting. ስለዚህ in the book of account ከተመዘገበ ያ ነገር ምንድነው? ምን ይባላል? አካውንቲንግ ኮስት ይባላል። on the other hand cost that in managerial decision making for achieving economic activity ከሆነ ደግሞ ኢኮኖሚክ ኮስት ይባላል። ይሄንን በሰፊው በቻፕተር 2 ላይ አይተናል። አካውንቲንግ ኮስት ከሆነ በቃ ዳይሬክት አውት ኦፍ ፖኬት ነው። እዚህ ጋር ዲቴል አልገባው ቻፕተር 2 ላይ ስለዋወራ ነው። አካውንቲንግ ኮስት ከሆነ ኤክስፕሊሲት ኮስት እና አውት ኦፍ ፖኬት ኮስትን ብቻ ነው የሚያካትተው። ኢኮኖሚክ ኮስት ከሆነ ደግሞ ኤክስፕሊሲት ኮስት ሲደመር ኢምፕሊሲት ኮስት ነው። ኢምፕሊሲት ኮስት ማለት ኦፖርቹኒቲ ኮስት ቅድም ያወራ ነው ማለት ነው። ኢምፕሊሲት ኮስትን ያካትታል። ያ ማለትም ኢምፕሊሲት ኮስት እንዳልኳችሁ አንድ ሰው አንድን ስራ ሲሰራ ሳክሪፋይ የሚያደርገው ገንዘብ አለ። የራሱን ገንዘብ ከሚያወጣ ተበድሮ ቢያወጣ አለ። ያን ገንዘብ ሌላ ነገር ኢንቨስት ማድረግ ይችላል። ራሱ ከሚሰራ ሌላ ቀጥሮ ቢያሰራ አለ። ራሱ ቢሰራ ደግሞ ሳክሪፋይ የሚያደርገው ታይም አለ። ሌላ ስራ ለቆ የራሱ ስራ ቢሰራ ሳክሪፋይ የሚያደርገው ደሞዝ አለ። እሱን ያካትታል ኢኮኖሚክ ኮስት ላይ ኢምፕሊሲት ኮስት የምንለው ማለት ነው። ሞር ከፈለጋችሁ ቻፕተር 2 ወደ መጨረሻ አካባቢ ላይ ተወያየንባቸው ኮንሰፕት ናቸው። እነዚህ ማየት ትችላላችሁ ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮሜንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ።
እሺ ቀጣይ ደግሞ የምናየው ሾርት ተርም ኮስት ኦፍ ፕሮዳክሽን ዊዝ አውትፑት ነው። የተለያዩ አይነት ኮስቶችን አየን። ከዛ አሁን የምንመጣው ሾርት ረን ኮስት ፕሮዳክሽን ዊዝ አውትፑት ነው። እስካሁን ምን አየን? ኮስቶችን አይተናል። ሾርት እና ሎንግ ረን ብለን አንዱ ከፍለናል። ሾርት ረን ኮስቶችን ፕሮዳክሽን እናያለን ማለት ነው ዊዝ አውትፑት። ምን አለ? ቶታል ኮስት ኢን ሾርት ረን አለ ማለት ነው። ቶታል ኮስት ማለት ባጭሩ ዲቴል አንገባም። ቶታል ኮስት ማለት ቶታል ፊክስድ ኮስት ነው። ቶታል ቫሪያብል ኮስትን ያካትታል። ሁሉም ኮስቶች ሲደመሩ ቶታል ኮስት እንደሆነ አይተናል። አንደኛው የሚያስፈልገን ቶታል ፊክስድ ኮስት ነው። ቶታል ኮስትን ለማግኘት ቶታል ፊክስድ ኮስት ማለት ዳታ ኮስት ኢንከር ባይ ዘ ፊርም ኦር ዩዝድ ፊክስድ ፋክተር ነው። ስለዚህ ፊክስድ ኢንፑቶች ፊክስድ ፋክተሮችን ለመጠቀም ፊርሙ የሚያወጣው ኮስት ምን ይባላል? ቶታል ኮስት ይባላል። ይሄ ኮስት ምንድነው? ኢንዲፔንደንት ኦፍ አውትፑት ነው። በምታመርቱት ሌቭል ኦፍ አውትፑት አይወሰንም። ይሄ ፊክስድ ነው። ኢቭን ኢት ዳዝ ኖት ቼንጅ አያደርግም ማለት ነው። ኳንቲ ኦፍ አውትፑት ቢቀየር እንኳን ፊክስድ ኮስት ምንድነው? ኦልሶ ናውን አዝ ኦቨርሄድ ኮስት በመባል ይታወቃል። ኢቭን ፊርሙ ኦንሊ ዋን ዩኒት እንኳን ቢያመርት ፊክስድ ኮስት ኢንከር ያደርጋል። ኢቭን ነቲንግ ራሱ ፕሮዲስ ቢያደርግ ሰምታይም ምንድነው ሾርት ረን ላይ ፊክስድ ኢምፖርት ኢንከር ይደረጋል። ምክንያቱም እንዳልኳችሁ ቅድም መሬት ለመግዛት ለመሬቱ ለክፍያ ኢኩመንቶችን ለማስገባት የምከፍሉት ነገር ስለሆነ ማለት ነው። ኢቭን እንኳን አመርቱ ማለት ነው። ስለዚህ ፊክስድ ኮስት ምንድነው? አንአቮይደብል ኮስት ይባላል ማለት ነው። ለምሳሌ ሾፕ ኬፕ ፔ ያደርጋል ለክፍያ ለሾፑ ሬንት ይከፍላል። ኖ ማተር ዋት አውትፑት ኦር ሴል ዱሪንግ ዘ መንዝ ነው። ምንም ያህል ቢያመርት ወይ ቢሸጥ አይመለከተውም። የአከራውን ክፍያ ይከፍላል ማለት ነው። ስለዚህ አንአቮይደብል የሚባል ኮስት ነው ቶታል ፊክስድ ኮስት። ሌላኛው ቶታል ቫሪያብል ኮስት ነው። ቶታል ቫሪያብል ኮስት የምንለው ደግሞ ምንድነው? ቶታል ቫሪያብል ኮስት ቶታል ኮስት ኢንከርድ ባይ ዘ ፊርም ዩዝ ኦፍ ቫሪያብል ፋክተር። ቫሪያብል ፋክተሮችን በመጠቀማችን ምክንያት ፊክስድ ያልሆኑትን ማለት ነው ቫሪ የሚያደርጉ ዩዝን ሾርት ፔሪድ እነሱን በመጠቀማችን የምናወጣው ወጪ ቫሪያብል ኮስት ይባላል። ቶታል ቫሪያብል ኮስት ዚስ ኮስትስ ቫሪ ዳይሬክትሊ ዊዝ ዘ ቼንጅ ኢን ቮሊዩም ኦፍ አውትፑት ነው። እነዚህ ደግሞ ቮሊዩም ኦፍ አውትፑታችን ቼንጅ በማድረጉ ምክንያት የሚቀየሩ ናቸው። ራይዚንግ አስ ሞር ኢዝ ፕሮዲውስድ አስ ፌሊንግ ለስ ኢዝ ፕሮዲውስድ እንዳልነው ቫሪያብል ኮስታችን ብዙ ባመረትን ቁጥር ይጨምራል፣ ትንሽ ባመረትን ቁጥር ይቀንሳል። ለምሳሌ ለሌበራችን ምንድነው? ብዙ ባመረትን ቁጥር ብዙ ሌበር ስለምንጨምር ብዙ ደሞዝ መክፈል ሊኖርብን ይችላል፣ ብዙ ማቴሪያል ሊያስፈልገን ይችላል። ለነሱ የምናወጣው ወጪ ቫሪያብል ኮስት ይባላል። ዳትስ ዋይ ቫሪያብል ኮስት ኢዝ ኦልዌይስ አቮይደብል ኮስት። ያ ማለት አቮይድ አድርጋችሁት ማለት ለስ ፕሮዲውስ ስታደርጉ እየቀነሳችሁ ትመጣላችሁ። የምትጠቀሙበትን ሪሶርስ የምትጠቀሙበትን የምከፍሉትን ክፍያም ትቀንሳላችሁ ማለት ነው። So if you want to produce more shirts, you have to buy more raw material like yarn and hire work more worker። አያችሁ ብዙ ማምረት ሲፈልጉ ብዙ ነገር ብዙ ሰራተኛ ብዙ ሪሶርስ ያስፈልጋቸዋል ማለት ነው። ስለዚህ ቶታል ኮስት ማለት ምንድነው? ቶታል ቫሪያብል ኮስት እና ቶታል ፊክስድ ኮስት እንደምረን ነው የምናገኘው። እዚህ ጋር በምሳሌ ብንመለከተው 0 ዩኒት ላይ ስናመርት ምንድነው 60 ፊክስድ ዩኒት አለ። ምንም ሳናመርት አንድ ስናመርት በቃ ፊክስድ ኳንቲቲ ፊክስድ ኮስት ፊክስድ ነው፣ ቋሚ ነው። ምንም አውትፑት ፋክተር አያደርገውም። ቫሪያብል ኮስት ግን ከአውትፑት ጋር ሪሌሽን አለ። 0 አለ። አንድ ዩኒት ስናመርት 40 ቫሪያብል ኮስት፣ 76 ቫሪያብል ኮስት፣ 3 ስናመርት 102 ያለ ጨመረ። አያችሁ ቶታል ኮስታችን ደግሞ ምንድነው? ሁለቱ ድምር ነው ብለናል። 60 ሲደመር 0 60፣ 60 ሲደመር 40 100፣ እንደዚህ ያላችሁ ትደምራላችሁ። ቶታል ኮስት የሁለቱ ድምር ስለሆነ ማለት ነው። Since total cost has total variable cost on one component which has vary with the range of output ነው። ቶታል ኮስታችን ምንድነው? ቶታል ቫሪያብል ኮስት አለው as one component which vary with the change in output total cost will change positively with the change in output ነው። ስለዚህ ቶታል ኮስታችን ምንድነው? ቶታል አውትፑታችን በጨመረ ቁጥር ቶታል ኮስታችን ይጨምራል። ምክንያቱም ቶታል ቫሪያብል ኮስታችን የሚጨምረው ቶታል አውትፑታችን ሲጨምር ስለሆነ አውትፑታችን ደግሞ ሲጨምር ቶታል ቫሪያብል ኮስት ጨመረ ማለት ቶታል ኮስት ይጨምራል ማለት ነው። ግራፊካሊ ስንመለከተው ይህን ይመስላል ማለት ነው። ቶታል ፊክስድ ኮስታችን ያው ፊክስድ ነው፣ ሆሪዞንታል ነው፣ ከአውትፑት ጋር ፓራላል ነው። ቶታል ኮስታችን የሚጀምረው ከቶታል ፊክስድ ኮስቱ ነው። ኢቨን 0 ሌቭል ኦፍ አውትፑት ላይ 60 ዩኒት ቶታል ኮስት አለ ማለት ነው። ቶታል ቫሪያብል ኮስትም ከዛው በኋላ እየጨመረ ይመጣል። ይህን ይመስላል ግራፊካል ሪሌሽንሺፓቸው ማለት ነው። ሞር ስለዚህ ማወቅ ከፈለጋችሁ ቻፕተር ማይክሮ ኢኮኖሚክስ ላይ ቻፕተር 3 ላይ ስለ ቲዮሪ ኦፍ ኮስት የሰራሁት ቪዲዮ አለ። ከዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ ወይም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። እሺ ደግሞ አሁን የምናየው ምንድነው? በሾርት ረን ቶታል ቫሪያብል ኮስት፣ ቶታል ፊክስድ ኮስት እና ቶታል ኮስት አየን። አሁን ደግሞ አቬሬጅ ኮስት እንመለከታለን ማለት ነው። አቬሬጅ ኮስት ኢዝ ሲምፕሊ ቶታል ኮስት ዲቫይድድ ባይ ቶታል ነምበር ኦፍ ዩኒት ነው። አቬሬጅ ኮስት ማለት በአማካይ ምን ያህል ኮስት ፐር ዩኒት እናወጣለን ፕሮዲዩስ ለማድረግ የሚለው ነው የሚያሳየን። ኮንሲደር 3 ታይፕ ኦፍ ቶታል ኮስት አሉ ኢን ሾርት ረን። ምን ናቸው?
ስሪ ታይፕ ኦፍ አቨሬጅ ኮስት አለ። ሶስት አይነት ቶታል ኮስት ኮስት ስላለ በሾርት ተርም ቶታል ኮስት ሶስት አይነት አቨሬጅ ኮስት አለ ማለት ያ ማለት አቨሬጅ ፊክስድ ኮስት፣ አቨሬጅ ቫሪያብል ኮስት፣ አቨሬጅ ቶታል ኮስት ማለት ነው። የመጀመሪያ አቨሬጅ ፊክስድ ኮስት ላይ ስንጀምር አቨሬጅ ፊክስድ ኮስት ማለት ፐር ዩኒት ኮስት ፊክስድ ፋክተራችን ፐር ዩኒት ምን ያህል ነው ኮንትሪቢዩት ወይም ፐር ዩኒት ኮስቱ ምን ያህል ነው የሚለውን ለማወቅ ከፈለጋችሁ ቶታል ፊክስድ ኮስቱን ለቶታል ኳንቲቲው ስታካፍሉት ማለት ነው። አቨሬጅ ቫሪያብል ኮስት ማለት ደግሞ ቶታል አቨሬጅ ቫሪያብል ኮስታችን ምንድነው? ፐር ዩኒት ኮስት ኦፍ ቫሪያብል ፋክተሩ ፐር ዩኒት ምን ያህል ነው ቫሪያብል ፋክተር የምንጠቀመው የሚለውን ነው የሚያሳይ። አቨሬጅ ፊክስድ ኮስት ከሆነ ፐር ዩኒት ምን ያህል ፊክስድ ኮስት እንጠቀማለን የሚለውን ነው አንድ ዩኒት ለማምረት ማለት ነው። ሶ ቶታል ቫሪያብል ኮስቱን ለኪው እናካፍለዋለን። አቨሬጅ ኮስት ላይ ስንመጣ ደግሞ ወይም አቨሬጅ ቶታል ኮስት ስንል ምንድነው? ቶታል ኮስቱን አጠቃላይ ለኳንቲቲ ማካፈል ነው። ቶታል ኮስት ደግሞ ምንድነው ብለና ቅድም ስናወራ ካስታወሳችሁ ቶታል ፊክስድ ኮስት ሲደመር ቶታል ቫሪያብል ኮስት ብለን ቶታል ቫሪያብል ኮስት እና ቶታል ፊክስድ ኮስት ሲደመር ቶታል ኮስት ይሰጠናል። ሶ ኳንቲቲ ለሁለቱም ስናከፋፍላት ቶታል ፊክስድ ኮስት ኦቨር ኪው ፕላስ ቶታል ቫሪያብል ኮስት ኦቨር ኪው ይመጣል። ቶታል ፊክስድ ኮስት ኦቨር ኪው ማለት አቨሬጅ ፊክስድ ኮስት ነው። ቶታል ቫሪያብል ኮስት ኦቨር ኪው ደግሞ አቨሬጅ ቫሪያብል ኮስት ማለት ነው። ሶ በዚህ መሰረት ቶታል አቨሬጅ ኮስትን አጠቃላዩን ፐር ዩኒት የምንጠቀመውን ፊክስድን ቫሪያብል ኮስትን ማግኘት እንችላለን ማለት ነው። ሶ እዚህ ጋር በኤግዛምፕል ብንመለከተው ቶታል ፊክስድ ኮስታችሁ አለ፣ ቶታል ፊክስድ ኮስት አለ፣ ቶታል ቫሪያብል ኮስት አለ፣ ቶታል ኮስት የቅድም የሰራ ነው ማለት ነው። ሶ ከዚህ በመነሳት አቨሬጅ ቫሪያብል ኮስት መፈለግ ማለት ቶታል ፊክስድ ኮስትን ለኳንቲቲ ማካፈል ነው። 60 ሲካፈል ለ0 አንዲፋይንድ ነው። 60 ለ1 60፣ 60 ለ2 30፣ 60 ለ3 20፣ 60 ለ4 15 እያለ ይቀጥላል። አቨሬጅ ፊክስድ ኮስታችን ቶታል ፊክስድ ኮስቱን ለኳንቲቲ ታካፍላላችሁ። አቨሬጅ ቫሪያብል ኮስት ከሆነ ደግሞ ቶታል ቫሪያብል ኮስቱን ለኪው ታካፍላላችሁ። 0 ለ0 40 ለ1 40፣ 76 ለ2 38፣ 100 ለ3 34፣ 132 ለ4 33፣ 170 ለ5 34፣ 222 ለ6 37 ይሆናል። የአቨሬጅ ቫሪያብል ኮስታችን በዚህ ወይ ታገኛላችሁ በቀላሉ። አቨሬጅ ቶታል ኮስት ደግሞ ምንድነው ብለናል? አቨሬጅ ቫሪያብል ኮስቱን ከአቨሬጅ ፊክስድ ኮስቱ ጋር መደመር ነው። ሶ 60 ሲደመር 40 100፣ 30 38 68፣ 20 34 54፣ 15 33 48፣ 12 34 46፣ 10 37 47 አቨሬጅ ቶታል ኮስት። ማርጂናል ኮስት ከሆነ ደግሞ ቼንጅን ቶታል ኮስት ኢን ተርምስ ኦፍ አውትፑት ቼንጅ ሲያደርግ ማለት ነው። ቼንጅን ቶታል ኮስት ማለት የመጀመሪያው ዩኒት ያው ማርጂናል ኮስት አይኖረውም፣ ቼንጅ ስለሆነ ማርጂናል ኮስት ሁለት ዩኒት ያስፈልገናል። ቶታል ኮስት ቼንጅ ስናደርግ 100 ሲቀነስ 60 40 ይሆናል። ኦቨር 1 ማይነስ 0 1 ነው። ሶ 40 ብቻ ይመጣል የመጀመሪያው ዩኒት። ሁለተኛ ላይ 136 ሲቀነስ 100 136 ሲቀነስ 100 36 አለ ሲካፈል 2 ሲቀነስ 1 36 ይሆናል። ይሄኛው አንዳንድ ዩኒት ስለሆነ ኢፌክት አያደርግም። በቃ ይሄን ዲፈረንሱን እየፈለጋችሁ ማስቀመጥ ነው። 162 ሲቀነስ 136 26፣ 192 ሲቀነስ 162 90፣ 230 ሲካፈል ለ192 38፣ 282 ሲካፈል ለ130 52 አርጋችሁ ታስቀምጣላችሁ። በዚህ ወይ በቁጥር ስትጠየቁ ማሳየት ትችላላችሁ ማለት ነው። ግራፊካሊ ማሳዩ ከተባላችሁ በዚህ ወይ ነው የምታሳዩት። አቨሬጅ ፊክስድ ኮስታችሁ ይህን ይመስላል። ምክንያቱም ቶታል ኮስታችን ፊክስድ ከሆነ ቶታል ኮስቱን አውትፑታችን በጨመረ ቁጥር ዲፕሌት እያደረግ ነው እየቀነሰ ስለሚሄድ አቨሬጅ ቫሪያብል ኮስታችንም እየቀነሰ ይመጣል ማለት ነው። አሚን አቨሬጅ ፊክስድ ኮስት አቨሬጅ ቫሪያብል ኮስት መጀመሪያ ላይ ይመጣ ይቀንስና ሚኒመሙ ላይ ደርሶ እየጨመረ ይሄዳል። አቨሬጅ ቫሪያብል ኮስት አቨሬጅ ቶታል ኮስትም እንደዛው ነው። መጀመሪያ አካባቢ እየቀነሰ ይመጣል ደን ወደዚህ ይመጣል ማለት ነው። ሌቭል ኦፍ አውትፑታችን በጨመረ ቁጥር ምክንያቱም አቨሬጅ ቫሪያብል ኮስት የሁለቱ ድምር አቨሬጅ አሚን ቶታል ኮስት የቫሪያብል ኮስት እና የፊክስድ ኮስቱ ማለት ነው። እዚህ ጋር ያለው ደግሞ ማርጂናል ኮስት ስንመለከት ምንድነው? ማርጂናል ኮስት አይተናል። ቶታል ኮስቱን ለኪው አርጋችሁ ነው ማለት ነው። ቼንጅ ኦፍ ቶታል ኮስት ኦቨር ቼንጅ ኪው አርጋችሁ የምትጠሩት ማለት ነው። በዚህ መሰረት ቶታል ኮስታችሁን መፈለግ ትችላላችሁ ማለት ነው። በዚህ ቻፕተር ላይ ብዙም በጣም በዲቴል ያልገባሁት ማክሮ ኢኮኖሚክስ ላይ ያያችሁት ማይክሮ ኢኮኖሚክስ ላይ ያየነው ነገር ስለሆነ ነው። ስለ ፕሮዳክሽን የበለጠ ማየት ከፈለጋችሁ ቻፕተር 2 ማይክሮ ኢኮኖሚክስ ላይ የሰራሁት ቪዲዮ አለ። ቻናላችን ውስጥ ገብታችሁ ማየት ትችላላችሁ፣ ወይም በዚህ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። ስለ ቲዮሪ ኦፍ ኮስት የበለጠ ማወቅ ከፈለጋችሁ ማይክሮ ኢኮኖሚክስ አሁንም በቻፕተር
ስሪ ላይ የሰራሁት አለ። ሞር ደግሞ እዚህ ጋር ነው በሾርት ረን ነው። በሎንግ ረን ማየት ከፈለጋችሁ እዛ ላይ ማየት ትችላላችሁ። ስለ ኮስት የሰራሁት ቪዲዮ አለ። ሶ ለዛሬ ይህን ያህል ኢንትሮዲውስ ካረጋችሁት ሪሄርስ ካረጋችሁ ካስታወሳችሁት በቂ ነው። በቀጣይ በፋይናል ኤግዛም እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አንድ ቻፕተር ይቀራል። ቻፕተር 7ም እለቅላችኋለሁ። በቀጣይ ቪዲዮን እስከምንገናኝ መልካም ጊዜ ይሆንላችሁ። መልካም ፈተና፣ መልካም የትምህርት ዘመን እመኛለሁ። ቻው